የስራዬ ባህሪው ሶላትን በወቅቱ እንዲሰግድ አያደርገኝም እና ሰብስቢ አንድ ወቅት ነው የምሰግደው በአንድ ወቅት ሰግዳለሁ ይሄ ያስጠይቀኛል ወንጀል አለው ሞት በአላህ እጅ ነው ያለው ሳይከፍል እንደሚሞት እንደማይሞት የሚያውቅ ማንም ሰው የለም ጅሩስ ህፃናቶች ይመጣሉ ቁጥም የላቸውም ስንጃ ማያደርጉ አጠገባቸው ይቆማሉና የኛ ሶላት ያበላሻሉ የገባው ቃል ትክክል ነው መሆን ያለበት ነው ሙስሊም አላህን ሊገዛና ማዕሲያ ላይ ሰራ ቃል ገብቷል ላ ኢላሀ ኢላላህ ሲል ጀምሮ ነው ቃል የገባው ፈስአሉ أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁ የዳዕዋ ቲቪ ተከታታይ ወንድሞችና እህቶቻችን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ ይህ ሳምንታዊ የፈተዋ የቀጥታ ስርጭት ፕሮግራማችን ነው ኢንሻአላህ ከአሁን ሰዓት ጀምረን ለምናደርገው የፈተዋ ፕሮግራም እንድትከታተሉን ጋብዛለን ጥያቄዎቻችሁን ማድረስ ትችላላችሁ ባይሆን ስደውሉ ቲቪውን ዘግታችሁ ወይ ድምጽ ቀንሳችሁ ደውሉ አደራ እንላለን ጥያቄያችሁን አጥራ አድርጋችሁ ለናንተም ለማህበረሰቡም የሚጠቅም ጥያቄ እንድታነሱ እናሳስባለን ሸኻችን አህለን ወሰለም እንኳን ደህና መጣችሁልን والله مرحبا አሁን እንደተለመደው በመልእክት በቴክስት ከመጣ ጥያቄ እንጀምርና በቴክኖሎጂ ዘመን ልጆችን ከእስላማዊ እሴት ጋር ለማሳደግ ወላጆች ምን አይነት ጥንቃቄ ማድረግ አለባቸው ምን ይመክሩናል የሚል የምክር ጥያቄ ነው بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وأصحابه أجمعين ማንኛውም ነገር እንዳጠቃቀሙ ነው ቴክኖሎጂ ሲላህ ذو حدين እንደሚባለው ሁለት ስለት ያለው ቢላዋ ነው በመልካሙ ሊያገለግል ይችላል አብዛኛውም በመልካሙ ነው ለማገልገል የተሰራው ነገር ግን በተቃራኒው ደግሞ ሰፊው አገልግሎት ላይ ያለ ነው እንደ ሰዎች ዝንባሌ ስለዚህ ወላጆች ልጆቻቸው ቴክኖሎጂውን ማወቅ አለባቸው ተለያውን ከኮምፒውተርና ኢንተርኔት ጋር የተያያዘው ነው እንግዲህ ከልጆች ተርቢያ ጋር የሚያያዘውና ተጽዕኖ ሊያሳድር የሚችለው ጠቃሚ ነገሮች አሉ ጠቃሚ ነገሮች ጋር ልጆቻችንን አስተሳስረን ቋንቋ ሊማሩበት ይችላሉ ዲን ሊማሩበት ይችላሉ ስነ ምግባር ሊማሩበት ይችላሉ ቴክኖሎጂንም እየተጠቀሙ ራሳቸውንም ደግሞ የሚገነቡበትን መንገድ መፍጠር ይቻላል የተፈጠረውንም መጠቀም ይቻላል በአንጻሩ ደግሞ መፋሲዶች አሉ እንግዲህ ወላጅ ልጅ ምንም የሚያውቀው ነገር የለው ኮምፒውተር ገዝቶ ሰጥቶ ወይም ላፕቶፕ ወይም እቺ እንደናት ባለው ሞባይሏ ወይም አይፓዷን ሰጥቶ ሲያበቃ ልጁ እንደፈለገ የሚያደርግበት ከሆነ እንደው ሌላ ጉዳት ባይኖር እንኳን ትምህርቱ ላይ ትኩረት እንዳያደርግ ያደርጋል በአግባቡ ጠቃሚ የሆኑ ነገሮችን እንዲከታተል በእነሱ ቁጥጥር ጊዜ ገድበው እንደገና ደግሞ ሱሉኩ ላይ ምን ያህል አሉታዊ ነው አዎንታዊ ነው ተጽዕኖ የሚለውን እየተከታተሉ ወላጅ ዝም ብሎ ልጅ መልቀቅ የለበትም ወላጅ ማለት እኮ እረኛ ማለት ነው الرجل راع في بيته وهو مسؤول عن رعيته ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ወንድ በቤቱ ላይ ጠባቂ ነው ብዙ ጊዜ ዛሬ ወንዶች ቁሳዊ ፍላጎትን ለማሳካት ሲባል ማለዳ ይወጣሉ ማታ አምሽተው ይገባሉ ለመኝታ ብቻ ነው ልጆችን የሚያገኙበት አጋጣሚ የለም ቴክኖሎጂ ብቻ ሳይሆን እንደው የህይወት አኗኗር ዘይቤያችንም ራሱ በደንብ ሊቃኝ ይገባል ከልጆቻችን አስተዳደግ ጋር ያለው ሁኔታ ማስተካከል አለበት ቴክኖሎጂው ለራሱ ኃጢያተኛ አይደለም ሰዎች ናቸው እንዳጠቃቀማቸው መጥፎም የሚያደርጉት ጥሩም የሚያደርጉትና ያስፈልጋል ማለት ነው የስራዬ ባህሪው ሶላትን በወቅቱ እንዲሰግድ አያደርገኝም እና ሰብስቢ አንድ ወቅት ነው የምሰግደው በአንድ ወቅት ሰግዳለሁ ይሄ ያስጠይቀኛል ወንጀል አለው ወይ ምን ላድርግ ይሄ እኮ አላህ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት አይነት ሶላት አይደለም የሥራ ባህሪያችንን እኛንን ማድረግ ያለብን ከኢባዳችን ከዲናችን ጋር እንዲሄድ አድርገን የማይሆን ከሆነ ያ ስራ መቅረት ነው ያለበት
ራእሰል ማላችን ዋና ካፒታላችን ለአኺራ የምናዘጋጀው ዲናችን ነው። ዱንያውን እንደማንም ያልፋል እኮ ሰው ያው የሆነ ጥቅም ፍለጋ የሆነ ምቾት ፍለጋ ነው እንዲህ አይነት እንትን ውስጥ ገብቶ ያለው ወንድማችንና ሶላት በሰዓቱ ነው መሰገድ ያለበት። ኢነ الصلاة كانت على المؤمنين كتابا موقوتا በጊዜ የተገደበች ግዳጅ ናት ብሎ ነው አላህ Subhanahu Wa Ta'ala የሚገልጻትና ከጊዜዋ ማዛባት ያስጠይቃል። ምናልባት ሁለት ሶላቶችን ጀምዕ ማድረግ የሚባለው ሰፈር ላይ ሲሆን ጉዞ ላይ ሲሆን ወይ ደግሞ አስቸጋሪ ነገር አጋጥሞት እንኳን አንድ ቀን የሚያደርገው ማግስቱ መደገም የሌለበት ነገር ነው። በቋሚነት ሶላቱን ከሰዓት አውጥቶ መስገድ ያስጠይቀዋል ማለት ነው፣ ወንጀል ነው። ምን ላድርግ ይላል የሥራው ባህሪ ነው። የሥራው ባህሪ እኮ እኛ የፈጠርነው ነው። የሥራ የሚባለው ነገር መርጠን የምንገባበት እንጂ አንገታችንን አንቆ እጃችንን አስሮ እንዲህ አይነት ስራ ካልሰራ በስተቀር አይሆንም። ያ ስራ እንጂ ያንተ ሪዝቅ ሌላ ምንጭ የለህም። በቃ ከዚህ ውጪ ለዚህ ምን ነገር የለም። ስራ የምንቀያይረው ነገር ነው። ስራው መቀየር ነው ያለበት፣ አካባቢ መለወጥ ነው ያለበት እንጂ እኛ የሥራ ባህሪ አይፈቅድልም እያለ ማንም ሰው ሶላት ላይ ያሳልፈው እኮ ነገር የለም። ዲን እኮ ነው። ዲን ላይ ተላዕባለ እንዴ? መርሐባ። ሌላኛው ጥያቄ እዳ አለብኝ፣ የእዳ መክፈያ ሰዓት አልፏል፣ መክፈል አልቻልኩኝም እና ሰውየውን ሳልበድለው ሳልከፍለው በሞት አላህ ዘንድ ያስጠይቀኛል። ምን ላድርግ? ያው እንግዲህ ሞት በአላህ እጅ ነው ያለው። ሳይከፍል እንደሚሞት እንደማይሞት የሚያውቅ ማንም ሰው የለም። እሱ ብቻ ያለበት ምንድነው የቻለውን ያክል ለመክፈል መጣር አለበት። የሰው ዕዳ አላህ እንኳን አይገባም እዚያ ውስጥ። አላህ የራሱን ሐቅ አፉ ይላል። የሰውን ግን ተበዳዮች ይመጣሉ። ችላ ብሎ አሳልፎ ከሆነ ራሱ ሀጃ ተበዳዮች መጥተው አካለ ማሊ ሰፈከ ደሚ አተከ ዒርዲ ክብሬን አጎደለ፣ ገንዘቤን ዘረፈ፣ ደሜን አፈሰሰ እያሉ ከሳሾች ሲመጡ ከሐሰናቱ ነው የሚከፈለውና የቻለውን ያክል መጣጣር አለበት። ስላልሞተ ከሞተ በኋላ ስላለው አሁን ማውራት አንችልም። ዘመዶቹንም ዳይን ክፈሉልኝ ቀብር እንዳልቸገር ብሎ ወሲያ ተናግሮ የሚችለውን አድርጎ ይሄዳል። እሱ ይሄድ እንደው ታሞ ሞታፋ ላይ እንኳን ከሆነ ወዕፉታ መጠየቅም አለ። አሁን በጤና እስካለ ድረስ ግን ስለዛው የሚከፍልበት ነው መጣር ያለበት። ሄሎ፣ ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ተቋርጧል ስልኩ። የሁለት ወር ውርጃ ያጋጠማት ሴት እስክትጠራ ሰላት መስገድ አለባት ወይ ይላል። ፈሳሽ ነገር እስካለ ድረስ ደሙ ወይም እንደምን የኒፋስ ደም አይሆንም። የሁለት ወር ውርጃ ነው። ሁለት ወር ድረስ አርገው ጥሩ ውርጃ አላሁ አዕለም። ሌላው ጥያቄ በመርፌ ምክንያት ሀይድ መመላለስ ወይ መዛባት ያጋጠማት ሴት ሰላትና ጾም እንዴት ማድረግ አለባት? ያ እንግዲህ የሚፈሳውን ፈሳሽ ነው የምናየው። የሀይድ ምልክቶች ያሉበት ፈሳሽ እስከሆነ ድረስ ተቆራርጦ የሚመጣ ያው ሀይድ ነው። ሰው በጣልቃ ገብነት መድኃኒት ወይም መርፌ በመጠቀም ያዛባውን እየተቆራረጠ ሊፈስ ይችላል። በተፈጥሮ ሰዓቱን ጠብቆ ይፈስ የነበረው ፈሳሽ። ስለዚህ ምልክቶቹን እናያለን። የወር አበባ ምልክቶች እስካሉ ድረስ ሽታው፣ ስሜቱ፣ መልኩ የወር አበባ ደም የሚለይባቸው ባህሪዎች አሉ። እነዚህ እስካሉ ድረስ ታቆማለች። ከዛ ውጪ ደግሞ የበሽታ ደም እስከሆነ ድረስ ደግሞ ሰግዳለች። ሌላ ጥያቄ ቁርአን ላይ ሱጁድ የሚያስወርዱ ቦታዎች ላይ መውረድ ግዴታ ነው ወይስ አይደለም? ሶላት ውስጥ እና ሶላት ውጭ ይለያል ወይ? አይ ሱጁድ ትላዋ ሱና ነው على القول الراجح። ሶላት ውስጥም ከሶላት ውጭም ያው ሱና ነው። ሶላት ውስጥ ያለም ሰው እዛ ላይ ሲደርስ ወርዶ ሱጁድ አድርጎ መነሳት ይችላል። ከሶላት ውጭም ሱጁድ ያደርጋል፣ ግን ግዴታ አይደለም፣ አዚማ አይደለም። ወርቀት አንድ ሐዲስ አለ في ሱነን አቢ ዳውድ فضلت سورة الحج بسجدتين فمن لم يسجدهما لم يقرأهما أو كما قال صلى الله عليه وسلم። ሁለት ስጁዶች አሏት ሱረቱል ሐጅ። ያልሰጀዳቸው ሰው መቅራት የለበትም ነው። ነገር ግን ይሄ መቅራቱ ይሻላል ማለት እንጂ
ዋጅብ ነው ማለት አለ። ሱራውን ቀርቶ ስጁድ ሳያደርግ ቢቀር ኃጢአተኛ አይደለም ሰውየው፣ ሌሎች አዲላዎች ስላሉ ማለት ነው። መርሐባ። ሄሎ፣ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። አልፈትዋ ፕሮግራም አይደል? አዎ ፈትዋ ነው። ጥያቄ ካለ ጠይቅ። እሺ፣ አንድ ጥያቄ አለ። እሺ። አሁን ሰላት ውስጥ ሆነ የጠዋትና የማታ ዚክር ላይ አዑዙ ቢላሂ ሚነ ሸይጣን ረጂም በፋቲሃ ብቻ ነው የሚባል ነገር አለ። እሺ። ከፋቲሃ በኋላ ለሌላ ሱራ ለመቅራት አዑዙ ቢላሂ ሚነ ሸይጣን ረጂም ያስፈልጋል ወይ አያስፈልግም የሚል ፈትዋ ሰምቼ ነበርና ያ ቁርአን ደግሞ በቢስሚላ የሚጀመር ከሆነ ቢስሚላ ብዬ ነው የሚጀምረው። በቢስሚላ የማይጀመር ከሆነ የሚጀመር ከሆነ እሺ። ሌላ ጥያቄ የለህም? ጥያቄ ሌላ የለም? ይኸው ነው። አሁን በፋቲሃ አዑዙ ቢላሂ ሚነ ሸይጣን ረጂም ብዬ ቢስሚላ ብዬ ፋቲሃ ከቀረው በኋላ ቀጣይ ተጨማሪ ሱራ የሚቀረው በቢስሚላ የማይጀመር ከሆነ እሺ፣ ግልጽ ነው። ምን ማለት አለብኝ? አሁን ቢላሂ እንደገና ያስፈልጋል? እሺ፣ እሺ። ወንድማችን የጠየቀው ያው ፋቲሃን አዑዙ ቢላሂ ብስላ ብለን ከቀራን በኋላ ሌላ ሱራ መሀል ላይ ብንጀምር ከሆነ አዑዙ ቢላሂ ማለት አለብን ወይ? ሌላ ስልክ ለመቀበልና ሼክ እመለሳለሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። አልፈተዋለሁ። ፈትዋ ጥያቄ ካለሽ ጠይቂ። እሺ፣ እኔ ትንሽ የቻልኩትን ያህል ቁርአን እየቀራሁ ያለሁት በነገር ነው የምቀራው ማለት ነው። እሺ። እና ከኔ በታች ያሉ እህቶች ምናምን አሉና እነሱን እኔ በቻልኩት አስቀራለሁ። እነሱ ምንም ነገር ስለማይችሉ እኔ ከእነሱ ይሻላል ብዬ አስቀራለሁ። እና ይሄ እንዴት ይታያል? እሺ። ቁርአንያ ሊሆን ይችላል፣ ሱረቱል ፋቲሃ ሊሆን ይችላል። طيب ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ግልጽ ነው ይሄ። እሺ፣ መርሐባ። መርሐባ። የቅድሙ ጥያቄ ያው ከሱራ በኋላ ከፋቲሃ በኋላ ሌላ መሀል ላይ ሱራ ስንቀራ አዑዙ ቢላሂ ማለት ይጠበቅብናል ወይ? አይጠበቅብንም። አዑዙ ቢላሂ ሚነ ሸይጣን ረጂም የሚባለው ቁርአን መቅራት ሲጀመር ነው። ኢዛ ቀረአተል ቁርአነ ፈስተዒዝ ቢላሂ ሚነ ሸይጣን ረጂም ነው። በሱናም የመጣው ነብዩ ሰለላሁ ዐለይሂ ወሰለም ከፋቲሃ በፊት ነው አዑዙ ቢላሂ ሰሚዒል ዓሊም ሚነ ሸይጣን ረጂም ሚን ሀምዚሂ ወነፍሲሂ ወነፍኺሂ ይሉ የነበረው ማለት ነው። ስለዚህ በመሀል ላይ መድገም አያስፈልግም። እንደውም አሕመድ መዝሀብ ላይ ፋቲሃ እንኳ ቢሆን የመጀመሪያ ረክዓ ላይ ነው እንጂ ሁለተኛና ሶስተኛ ላይ አያስፈልግም ነው የሚሉት። ሻፊዒ ደግሞ ያስፈልጋል ይላሉ። ሁለቱም እያንዳንዱ ረክዓ አንድ ኢባዳ ሙስተቂላ ስለሚቆጠር ያስፈልጋል ይላሉ እንጂ የሚቀጥለው ፋቲሃ የሚቀጥለው ሱራ ላይ ተዓውዝ አያስፈልግም። ሰላም አለይኩም ወራህመቱላህ። ድምፅሽን ከፍ አድርጊና ጠይቂ። ድምፅሽን ከፍ አድርጊ፣ አይሰማም። ድምፅሽ አይሰማም እህቴ። ድምፅሽን ከፍ አድርጊ፣ ጠይቂ። እሺ፣ ጠይቂ። የውርጃ ደም ነጃሳ ነው ጧሃራ ነው? ነጃሳ ነው ጧሃራ ነው? ጥያቄው ምንድን ነው? ድምፅሽ እኮ እየተሰማኝ አይደለም። ከፍ አድርገን ድምፅሽ ጠይቂ እህታችን። የውርጃ ደም ምን አልሽኝ? ወይስ ጧሃራ ነው ነው ጥያቄው? እሺ፣ ጧሃራ ነው ነጃሳ ነው ጥያቄው? ኦኬ፣ እሺ። ሌላ ጥያቄ አለሽ? መርሐባ። ተከታታይ መልስ ታገኛለሽ ኢንሻአላህ። ሌላ ወንድም እህታችን የጠየቀችው ጥያቄ ቁርአን እየቀራሁ ነው ያሉት፣ አላከተምኩም፣ ግን ያው ከኔ በታች ደግሞ ያሉ ልጆች አሉ የሚቀሩ አሉ። እነሱም ባስተምራቸው በአቅሜ ልክ ችግር አለ ወይ? መልካም ነገር ነው የሰራቸው። ከሷ የተሻለ ቁርአንን የሚያውቅ ካለና ማስቀራት ከቻለ እሱን ያስቀራ ይሻላል። ግን በአካባቢ ላይ የተሻለች ሆና የእሷን ያክል የማያውቁ ከሆኑ ሌሎቹ
ማስቀረቷ እንደውም ትልቅ ነገር ነው የሰራቸው። አላህ ይቀበላት። እንደው ያለ አቅሜ ሰባበሬ ምናምን ወንጀል እንዳልሁ ማለት ነው። አይ ምንም ወንጀል የለባትም። ቻለውን ያክል ነው። አሰላሙ አለይኩም ወራህመቱላህ። መርሐባ ጠይቀን ደግሞ ህጻናቶች አሁን መስጊድ ሰግድ ማለት ነው። እሺ ህጻናቶች ብሎ ትናንሽ ልጆች በጎጎላቸው ወዱ ሳያደርጉ ጃሳ አድርጉ ይቆማሉ። ያ ሰላታችን ይበላሻል ወይ? ሰላታቸው ሰላታችን ሰላቱ እንግዲህ ከጎኔ ነው የሚቆመው። እንግዲህ ከጎናቸው ሲቆሙ ማለት ነው እኮ ያንተ ሰላት ነው የሱ ሰላት የምትለው? ስላላደረጉ ያ ሰላቱ ይበላሻል ወይ? የሱ ነው ያንተ ነው ጥያቄ? የሱን ነው ያንተ ጥያቄ? ያንተ የሱን ነው ያንተ ሰላት ነው የሚበላሸው? ጥያቄው የሱን ሰላት ነው ያንተን ሰላት ነው? የኔ እሺ ሌላ ጥያቄ አለ? ሌላ ጥያቄ መርሐባ ተከታተል ኢንሻአላህ። እህታችን የውርጃ ደም ነጃሳ ነው ወይስ ጧህራ ነው ያሰግዳል አያሰግድም የሚል ደም ሁሉም ነጃሳ ነው መሸክ የለውም። እንግዲህ ከውርጃ በኋላ ያለው ደም ቅድምም ተጠይቆ ነበር እስቲሃዳ ነው ወይስ ማነው ንፋስ ነው ተብሎ የሚታየው ወይስ ያሰግዳል የሚል ነበር። እሱ ላይ اختلاف الفقهاء ኖሮ ነው ያገኘሁት። ደሙ ወዳው የተወለደው اذا استبان فيه خلق الانسان ያ የተዋረደው ያ የወረደው ጽንስ የሰው ቅርጽ የተፈጠረበት ከሆነ እንደ እስቲሃዳ እንደ ንፋስ ይቆጠር ይላሉ ሻፊዒዎች። ካልሆነና ከዛ በታች ያለ ጽንስ መቋረጥ ከሆነ ደሙ ነጃሳ ነው። ደሙን አጥቦ ማስገድ ይችላል። እንደ ንፋስ አይቆጠርም። እንደ ንፋስ አይቆጠርም። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። ኡስታዝ ሶላት ላይ በአማርኛ ዱዓ ማድረግ ይታያል? እሺ ሌላ ጥያቄ አለ? ግልጽ ነው። አቤት ይሄ ግልጽ ነው። ሌላ ጥያቄ አለ የለህም? አየን ጥያቄ መርሐባ ተከታተል ኢንሻአላህ ታገኛለህ። ሌላ ወንድማችን የጠየቀው ሶላት ውስጥ ወይ መስጊድ ውስጥ ህፃናቶች ይመጣሉ፣ ውዱም የላቸውም፣ እስትንጃ ማያደርጉ አጠገባቸው ይቆማሉና የኛ ሶላት ያበላሻሉ ወይ? አይ አበላሽም። ህፃናት አስሉ ጧህራ ናቸው ብለን ነው ማሰብ ያለብን። ነጃሳ መሆናቸውን እስካላረጋገጥን ወይም ነጃሳ በሰውነታቸው ላይ መፍሰሱን እስካላየን ድረስ ረሱል ሰለላሁ ዐለይሂ ወሰለም የልጃቸውን ዘይነብ ልጅ ኡማማን ተሸክመው ይሰግዱ እንደነበረ ሐሰንና ሁሴን ትከሻቸው ላይ እሳቸው ሱጁድ ሲያደርጉ ይቀመጡ እንደነበረ የሚያሳዩ ብዙ አዲላዎች ስላሉ ልጆችን እንደውም አንዳንዶቹ በጣም የመጸየፍ ነገርና የውሸት ሐዲስም የሚወራ አለ። ጀንቡ መሳጅደኩም መጃኒነኩም ወስቢያነኩም፣ ልጆችና ህፃናትን ከመስጊድ አርቋቸው። ለምን ነው ከመስጊድ ብናርቀው? ልጆቻችን መስጊድን ተለማምደው ወደው እንዲያድጉ ማድረግ ነው የሚጠበቅብን እንጂ ሶላት አይበላሽም። አንዳንድ ጊዜ ግን ከዚህ ተያይዞ ሶላት እንደዚህ ያልፋሉ በፊታችን፣ እሱ ችግር ይኖራል? እሱም ችግር የለውም። ያው ጥንቃቄ ማድረግ ግን ይገባል። ወላጆች ለመስጊድ ሲመጡ ጠሃራቸውንም እንደገና ደግሞ አደብም እንዲይዙ ማድረግ ይገባል። ያው ይረብሻሉና ሰው ሶላቱ ላይ ትኩረት እንዳያደርግ ያደርጋል። ሌላ ጥያቄ ሶላት ውስጥ እየሰገድን ባለንበት ከአረብኛ ውጭ በአማርኛ ነው ያለው ሰውዬው። ከአረብኛ ውጭ ደግሞ የሚጠየቅ ጥያቄ ነው። የተሻለ የሚሆነው ረሱል ሰለላሁ ዐለይሂ ወሰለም ያደረጓቸው ዱዓዎች አሉ። እነዛን ዱዓዎች ሐፍዘን ብናደርግ የተሻለ ነው የሚሆነው። ምክንያቱም የረሱል ሰለላሁ ዐለይሂ ወሰለም ንግግር ጀዋሚዕ አልከሊም ነው። እኛ ልናስበው ማንችለው ሐጃ ሁሉ እዛ ውስጥ ተካቷል። ማዕናውን ከተረዳ ነው ማለት ነው። የዱንያ አኺራ ሐጃዎችን የሚያካትት ስለሆነ ይመረጣል። እንደው ሰውየው ያንን ማድረግ የማይችል ከሆነና ሐጃውን ሶላት ውስጥ መለመል ከፈለገ ይቻላል ብለዋል ፉቃሃዎች። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሌላው ጥያቄ አንድ ቀን ለአላህ ቃል ገባሁኝ ትላለች እህታችን። ቃሉም አንድ የምሰራው ወንጀል ነበር፣ እሱን አቁማለሁ ብዬ ነበር ቃል የገባሁት። ከጊዜ በኋላ ወደ ወንጀሉ ተመለስኩኝ። አሁን ምን ማድረግ አለብኝ? ያው ሳምንትም ተጠይቆ ነበር የጥያቄ። ያው የገባው ቃል ትክክል ነው፣ መሆን ያለበት ነው። ሙስሊም አላህን ሊገዛና ማዕሲያ ላይ ሰራ ቃል ገብቷል። ላ ኢላሀ ኢለላህ ሲል ጀምሮ ነው ቃል የገባው።
መልሶ ደግሞ ይሄን ላልሰራ ብሎ በአላህ ስም ከማለ ካፈረሰው ከፋራ ማውጣት ይወጅበታል። ወደ ኃጢአቱም መመለስ የለበትም ምሎ ከሆነ ማለት ነው። አዎ ከዛም ውጪ ደግሞ አንድ ወንጀል ላይ የሚመለሰው ሰውየው ለዛ የሚያነሳሱ አስባቦች መጥፎ ጓደኛዎች ሊሆኑ ይችላሉ፣ አካባቢ ሊሆን ይችላል፣ ወይንም ደግሞ መከላከያውን ያላደረገ ሊሆን ይችላል። ለምሳሌ ዚና ላይ ደጋግሞ የሚወድቀው በጋብቻ ራሱን ስላልጠበቀ ሊሆን ይችላል። እንደዚህ ነገሮች ማስተካከልና ዳግም ማዕሲያ ላይ እንዳይወድቅ ጥንቃቄ ማድረግ ይኖርበታል። ሌላኛው ጥያቄ ፋሽንን በመከተል አዲስ እነዚህ ነገሮች ያለፈው ያመለስናቸው ጥያቄዎች ናቸው የተደገሙ ሳያቸው። መርሐባ። እሺ ሌላ ጥያቄ ደግሞ በቴክስት የደረሰን ዑምራ ላይ በአንድ ጉዞ ላይ ከአንድ ጊዜ በላይ ደጋጋሚ ዑምራ ማድረግ ይፈቀዳል ወይስ አይፈቀድም? ያው እንግዲህ ሰው ቀለል ያለ ነገር ይፈልጋል በባህሪው። እንደገና በአንድ ጉዞ ብዙ ትርፍ አግኝቶ መመለስ ይፈልጋል። ያው እንግዲህ በአንድ ጉዞ ዑምራ መደጋገም ይቻላል አይቻልም እክትላፍ አለ። የረሱል ሰለላሁ ዐለይሂ ወሰለም ዘመን ላይ ይሄ ነገር በብዛት አልተከሰተም። ሐጀተል ወዳዕና ዑምረተል ቀዳእ ናቸው ረሱል ሰለላሁ ዐለይሂ ወሰለም ሰሃቦችን መርተው የመጡበት። ሁደይቢያን ብንለው ከሁደይቢያ አመቱ ላይ መጥተዋል። 7ኛው አመት ላይ አንድ ዑምራ አድርገው የሚሰነብቱትን ሰብተው 3 ቀን 4 ቀን ከዛ በኋላ ወደ መዲና ነው የተመለሱት እንጂ ያንዳንዱ ሰሃባ እንደገና ከሐረም እየወጣ የሆነ ሒል ላይ ቆይቶ ወደ ሐረም ተመልሶ ዑምራ ያደጋገመበት አጋጣሚ የለም። ሐጀተል ወዳዕም ላይ ሁሉም ሰሃባ ያው ቂራን ያደረጉትም ማነው ተመቱዕ ያደረጉትም ያው አንዳንድ ዑምራ ሰርተው ነው የሄዱት። አይሻ ረዲየላሁ ተዓላ ዐንሃ ቅሬታ ተሰማኝ ስላለች ብቻ ነብዩ ሰለላሁ ዐለይሂ ወሰለም አብዱራህማን ኢብኑ አቢ በክርን እህትህን ዑምራ አስደርጋት ብለው ተንዒም ሄዳ ዑምራ ሐረማ አደረገች። የመጀመሪያው ዑምራዋም ተቆጥሮላት እያለ ማለት ነው። ስለዚህ እቺን መሰረት አድርገው መደጋገም ይቻላል ያሉ ዑለማዎች አሉ። ኸይር ነውና በመጣ አጋጣሚ ተጨማሪ ነገሮችን ቢሰራ ምን አለ የሚል ራእይ የሚሰጡ አሉ። አይ የረሱል ሰለላሁ ዐለይሂ ወሰለም እና የሰሃቦችን ሀዲ እንከተል ካልን ይሄ መደጋገም ነገር በዛን ጊዜ አልነበረም። ዛሬ ደግሞ እንዳይደጋገም የሚከለክሉት ዛህማው በጣም ከፍተኛ ስለሚሆን ለመጀመሪያ ጊዜ ዑምራ ሊያደርጉ የመጡ ሰዎችን የማጣበብና መጋፋት ሁኔታ ስለሚፈጠር ሐረም ላይ ሌሎች ፈዳኢሎች አሉ ከዑምራ ውጪ። አንደኛ ሰላቱ በመቶ ሺህ ነው። ደጋግሞ ضحዋን ቂያመል ለይል አላህ ያገራለትን ሰላት ማብዛት ብዙ አጅር ማግኘት ይችላል። እንደገና ጣዋፍ ማብዛት ከዛ ከታችኛው መጣፍ ውጪ ከፍ ያለው ቦታ ላይ ማንም ሰው ደጋግሞ መጣፍ ስለሚችል زحمة የለውም። جاء في سنن الترمذي عن النبي صلى الله عليه وسلم أنه قال من طاف أسبوعا ثم صلى ركعتين كان كعتق رقبة أو كما قال. من طاف أسبوعا نومله أسبوع مالت أو 7 مالت سامنت مالت على بزي لفظ يمتع من طاف أسبوعا ثم صلى ركعتين كان كعتق رقبة እና ባሪያ ነፃ ለማውጣት ነው የሚቆጠረው። በየቀኑ ብዙ ባሪያዎችን ነፃ ማውጣት ይችላል ሰውየው። ሒል ሄዶ ከግድ ተንዒም ብቻ ማለት ነው ሒል የሚባለው እንደው ከሐረም ክልል ወጣ ማለት ብቻ ነው። ሰለላሁ ዐለይሂ ወሰለም ሐጀተ ማን ነው ዓመል ፈትሕ ላይ ከጂዕራና ነው የሐረሙት። ሁነይንን ጨርሰው ከመጡ በኋላ ጂዕራና ሐረሙ ዑምራ አድርገዋል። ስለዚህ ፉቃዎች ምንድነው አድነል ሒል ነው ማለት ግድ መስጂድ አይሻ አይደለም። እንደው ከዛ የሚቀርብ ካለ ከዛም የሚቀርብም ካለ እንደገና ደግሞ ያረፈበት አቅጣጫ ሌላ ከሆነ መስጂድ አይሻን ፍለጋ ይለፋሉ ሰዎች። አጣ እነዚህ ታክሲዎች ራሱ ዑምራ ይለዋል። ዑምራ መስጂድ አይሻ ብቻ የሚደረግ እስከሚመስል ድረስ ማለት ነው። ከሐረም ውጭ ከሐረም ቀጠና ውጭ ከወጣ ይፈቀዳል። በአዚዝያ አካባቢ ያለ ሰው ወጣ ብሎ በሚና ወረድ ብሎ ይመለስ። እንደገና በጅዳ አቅጣጫ ያለ ሰው ወጣ ብሎ ይመለስ ዑምራው ይሆናል። እንዲሁ መደጋገሙ ተመራጭ ነው ባይባልም ያደረገ ሰው ግን ኃጢአት ሰራ እንለውም ኸይር ነው የሰራው ማለት ነው። ከዚህ ጋር ተያይዞ ከኢህራም ሳያደርግ ሚቃት ያለፈ ሰው ምንድነው ሁክሙ? እንግዲህ ፉቃዎች ሚቃት ካለፈ ይመለስ ነው። ካልተመለሰ ግን አለይህ ደም ነው ነገር የለውም። አንድ በግ ወይም ፍየል ማረድ ይኖርበታል።
مرحبا. الو السلام عليكم ورحمه الله. السلام عليكم. ስልኩ ተቋርጧል። ሌላ ጥያቄ ከዘካ ጋር የተያዘ ነው። ዘካ አሁን ወጆብኛል ማታ አመቱ ሞልቷል፣ ገንዘቡ መጣ ዘካ ደርሷል። ነገር ግን ረመዳን ላይ ለማውጣት ብዬ አስቤያለሁና አሁን ላውጣው ወይስ ረመዳን ላይ ጠብቄ ላውጣ? ምንም ረመዳን የሚጠብቅበት ጊዜ እኮ የለም፣ ምክንያት የለም። ዘካና ረመዳንን የሚያገናኛቸው ምንም ነገር የለም። ዘካ አመቱ የራሱ የኒሳቡ የገንዘቡ አመት ሲደርስ ይውጣ ነው ያለው። እንዲህ ያደረገበትም ምክንያት ደግሞ ፉቀራዎች በየጊዜው ባልተቋረጠ መልኩ ከዘካ ወጪ የሚያገኙበት ሁኔታ እንዲኖር ነው። ያንተ ዘካ በዚህ ወር ይደርሳል፣ የዛኛው ዘካ በቀጣዩ፣ የዛኛው በየወሩ ዘካ የሚያወጡ ሰዎች ስለሚኖሩ ድሃዎች የሚደጎሙበትና አቅመ ደካማዎች የሚታገዙበትን እድል ነው የፈጠረው። ሁሉም ወርሃ ረመዳን የሚጠብቅ ከሆነ ረመዳን ላይ ያልደረሰ እስከዛ ድረስ ምንድነው የሚጠቀመው? ይሄ መቼም ለፉቀራዎች የተሰጠ ነገር ነው። الذين هم في اموالهم حق معلوم للسائل والمحروم محروم እነዚህ ሰዎች ናቸው። ስለዚህ ረመዳንን መጠበቅ የለበትም። ረመዳንን ከጠበቀም የአላህ ዋጅብ ትከሻው ላይ ካረፈ በኋላ እያዘገየ ነው። የፉቀራ ሐቅ የደሃ ሀብት ኪሱ ውስጥ እያቆየ ነው ያለው፣ በደል ነው የሚሆነው ማለት ነው። ስለዚህ ማዘግየት የለባቸውም። ሌላ ወንድማችን ጠይቀው ከመስጊድ ጋር የተያዘ ነውና በእኛ መስጊድ ላይ የተወሰኑ ጀማዓዎች አሉ፣ የእርስ በርስ ጭቅጭቅ አለ። ዳዕዋና ተዕሊምን በሚያውክ ደረጃ የመነታረክና የመጨቃጨቅ ባህሪ፣ ሁላቸውም ሰለፊ ነን ይላሉ። ነገር ግን ዳዕዋና ተዕሊሙን እያወከ ነው ያለው። ምን ይመክሩናል? ሰለፎች መንገድ አልተከተሉም ማለት ነው። ሰለፎች መካከል እውቀት አልነበረም። ሰለፎች የነበራቸው ነገር ሁሉም የራሱ የሆነ ኃላፊነት አለው። ኢማም ካለ ኢማም በዛ ቦታ ላይ ተጠያቂ ነው። ከዛ አመራር ደግሞ አለ። አሁን በእኛ ተጨባጭ ኮሚቴ የሚባል አለ፣ ተዋረድ አለው። እንግዲህ መቼም ወሊል አምሪ ሚንኩም ማለት እኮ ያንንም ያካቱ አላህ ወአጢዑ ረሱል ወሊል አምሪ ሚንኩም ነው። አንዱ ካንዱ ጋር የሚነታረክበት ሰበብ አይኖርም። ደግሞ ዳዕዋ ለማድረግ የሚያጣላም ነገር እኮ የለም። ወደ አላህ መጣራት አይደለም እንዴ? ተመካክሮ አምሩሁም ሹራ በይነሁም ነው። ለራስ ተዝኪያ መስጠት ማለት ራስን ማድነቅና እኔ ሰለፎች ተከታይ ነኝ ከኔ ውጭ ያለው ግን ትክክል አይደለም የሚባለው አካሄድ ተገቢነት የሌለው ነው። እንደገና ደግሞ ኒዛዕ ካለ ሁሌም ፈሸል አለ። ቁርአን ነው አያይዞ ያመጣው ላ ተናዘዑ ፈተፍሸሉ። ጭቅጭቅ ካለ አቅም ማጣት አለ። ተዛበ ሪሑኩም አቅማችሁ ይጠፋል አለ። ሪህ የሚለውን ሲፈስሩት ሪህ ማለት ድንገት የሚመጣ እድል ነው። የሚጨቃጨቅ አካል መልካም እድል ቢገጥመው እንኳን ከስሮ ነው የሚቀረው ማለት ነው። ንፋስ ልፍ እንደምትለው اذا هبت رياحك فاغتنمها فعقبى كل خافقة سكون። ስለዚህ እድልም አይጠቀሙም፣ እንደገና መደበኛ ስራም አይሰራም። የሚሆነው ምንድነው? ኒዛዕ ፈሸል ብቻ ነው የሚያስከትለው፣ የአላህን ቁጣም ያስከትላል። ولا تكونوا كالذين تفرقوا واختلفوا من بعد ما جاءتهم البينات። እንደነዛ እንደተለያዩትና እንደተጋጩት አትሁኑ። በይናት ከመጣ በኋላ ቁርአን አይጋጭ፣ ሐዲስ አይጋጭ፣ ሰዎች ናቸው የሚጋጩት። ለምን ነው የሚጋጩት? ምንድነው የሚያጨቃጭቃቸው? አላህ እንዲህ በጋራ ተጋግዞ መስራት ነው የሚጠበቅባቸው። መርሐባ። ሌላም ከመስጊድ የተያያዘ ነገር ነው። በአንዳንድ መስጊዶች ደርስ ምንድነው ለማስተማር ሸሪዓዊ ትምህርት ለመስጠት የተቀመጡ አንዳንድ ሰዎች አሉ። እነሱ ሸሪዓዊ እውቀት የላቸውም። በተለይ ቋንቋ አረበኛ ቋንቋ ህግጋት እና ሰርፍ ኡሱል ሳይማሩ ለማስተማር ይሞክራሉ። በተለይ ቁርአን ተፍሲርም ደግሞ እንደዚሁ በጣም የሚደፍር ሰዎች አሉ እና እነዚህ ምን ይመክሯቸዋል? ያው ከማስተማር በፊት መማር ነው የሚቀደመው። ፋቂዱ ሸይء ላ يعطيه ነው። የሌለውን ነገር ሰው አይሰጥም። ሰው ለሪአሳ ወይንም ደግሞ ለመድረክ ተሰድር መሆንን የሚጓጓው በአብዛኛው ጊዜ አቅም የሌለው ሰው ነው። አላህ Subhanahu Wa Ta'ala ስለሚፈራ እውቀት ያለው ሰው እወጣዋለሁ ሆይ ብሎ ነው መጨነቅ ያለበት እንጂ ሌላው ጋር ዛህማ የመፍጠር ጉዳይ መሆን የለበትም። ሰሃቦች እኮ ጥያቄ ሲመጣባቸው ለሚበልጣቸው ሰው ነበር ይስአል ኢብኑ መስዑድ፣ ይስአል ዘይድ ኢብኑ አርቀም፣ ይስአል ፉላን ነበር የሚባባሉት። እና ሙዓዝ ኢብኑ ጀበል ዑለማው ሰሃባ እንኳን ከነሱ ወደ ተሻለ ሰው ነው ይመሩት እንጂ እኔ ይሻላለሁ የሚል ነገር ይሄ በጀህልና
እንዲሁ በሀዋ ያዳበርነው መጥፎ ባህል ነው። ይህ መሆን አይገባውም። እንደገና ሰዎችም ደግሞ ለመምህርነት ሲያስቀምጡ አቅማቸውን አይተው ነው ማስቀመጥ ያለባቸው። መዳቦች ራሳቸው ሰላም አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ በረካቱ። አልፈታዋ ነው? ፈትዋ ፕሮግራም ነው። ጥያቄ ካለ ጠይቅ። እሺ እኔ በምኖርበት ከተማ አንድ መስጊድ ነው ያለውና በመስጊዱ ላይ ያለው ኢማም አህባሽ ነው። አላህ ያለ ቦታ ነው ያለው። መውሊድ የተለያዩ ቢድዓዎችና አላህ ቀብር ውስጥ ቀብር ውስጥ ያሉት ሰዎችን መጣራት ይፈቀዳል። ዝርዝሩን ዝርዝሩን እሱን ተከትሎ መስገድ እንዴት ይታያል? የሰው ውዱእ ያደርጋል ወደ ቂብላ ይዞራል። ወደ ቂብላ ዞሮ ነው የሚሰግደው። አንዳንድ ፋቲሃ ይቀራል። ቆይ ተጠየቅ። ወደ ቂብላ ዞሮ የሰገደ ፋቲሃ የሚቀራ ውዱእ ያደረገ የሙስሊሞችን ሰላት የሰገደ ተከትለን እንሰግዳለን። ዝርዝር ጥፋቶቹን በዕልም ደረጃ ነው የምናወራው ነው። የመጡ ጥያቄዎች ተጠናቀዋል። ማለት ለወጣቱ ለማህበረሰቡ መልእክት ካላችሁ ሼህ እድሉን ልስጣችሁ። والله እንግዲህ ዋነኛው መልእክት ማወቅ ነው። ሰው ያለ ዕውቀት የሚሰራ ነገር ሁሉ ተቀባይነት የለውም። ዲን الاسلام በዕውቀት ላይ ነው የተመሰረተው። اقرأ ብሎ ነው የጀመረው። ከዛ በኋላም ያው ዕውቀት ነው የወረደው። በአጠቃላይ ከአላህ የወረደው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም እድሜ ልካቸውን انما بعثت معلما ያሉት ሰሃባ ደግሞ ተማሪ ናቸው። ያ ዕውቀት በቅብብሎሽ ዛሬም ድረስ ተጠብቆ እዚህ መጥቷል። ወጣት ትክክለኛውን መንገድ መያዝ ከፈለገ በተለያዩ ትናንሽ ቡድኖች ውስጥ እየገባ ከመከፋፈል ይልቅ ወደ ሊቃውንቶች መለስ በማለት فاسألوا أهل الذكر إن كنتم لا تعلمون كن عالما أو متعلما أو سامعا ولا تكن رابعا ወይ አዋቂ መሆን ነው ወይ ደግሞ ተማሪ መሆን ነው። የዕውቀት መንገዱ መማር ስለሆነ ወይ ደግሞ አድማጭ መሆን ነው። ሰሃቦች እኮ አብዛኛው ዒልማቸው በማዳመጥ ነው። ቁጭ ብለው ያዳምጣሉ። ንጹህ ልብ ስላላቸው ልባቸው ላይ ያሰፍሩታል። ከዛ ይሰሩበታል። ደግሞ ወደ ተግባር ይለወጣል። እና እዛ ላይ ስናተኩር ብዙ ችግሮቻችን ይፈታሉ። ዕውቀት ደግሞ ምንጮች አሉት። አህልም አለው፣ ባለቤት አለው። ዛሬ ወጣቱ መካከል የተለያዩ አዳዲስ ፍረቆች፣ አዳዲስ አስተሳሰቦች ይመጣሉ። እነዚህ አስተሳሰቦች በዕውቀት ያልተገሩ፣ ባለቤት የሌላቸው፣ ከአህለል ዒልም ያልመጡ እንግዳ የሆነ መስአላ ሁሉ ችግር አለበት። ዑለማ አልእስላም ከሰሃባ እስከ ታቢዒን እስካሁን ድረስ ያለ መሳኢሎችን ቀተሉ በሕተን በደንብ አድርገው በሕት አድርገው ጽፈው ሰድረው አስቀምጠዋል። ያንን በመማር ነው አዋቂ መሆን የሚቻለው። ያንን ደግሞ በግል በማንበብም አዋቂ መሆን አይቻልም። ይሄ በመጽሐፍ ብቻ ዕውቀትን ቀስማለሁ ብሎ የሚያስብ ሰው፣ በትርጉም ብቻ የሚያስብ ሰው ሙተቀድሞች ይሉታል ሐጢቡ ለይል ይሉታል። የሌሊት እንጨት ሰባሪ ማለት ነው። ሌሊት እንጨት የሚሰብ ሰው ከእንጨቱ ጋር ባብ ሊያስር ይችላል፣ ጊንጥ ሊያስር ይችላል። ገዳዩን ማለት ነው። አያውቀውም፣ ላገኘው ነው አይታየውምና ማለት ነው። ዓሊም አስተማሪ ሲኖረው ሙርሺድ ሲኖረው ያንን ይለይለታል። ከዕውቀት ባለቤት يحمل هذا العلم من كل خلف عدوله የተባለውም ለዚህ ነው። ስለዚህ የዕውቀት ቅብብሎሹ ጤናማ በሆነ መልኩ መጥቷል። በዛው መልኩ መቀጠል ነው ያለበት እንጂ በአቋራጭ መንገድ እንደው በኩባያ የሚጠጣ ነገር አይደለም። እንደው በመናም የሚታይም አይደለም። ዕውቀት ልፋት የሚፈልግ ትጋት የሚፈልግ ጥረት የሚፈልግ ነገር ነው። ዕውቀት ከሌለ ይሄ ኡማ መኖር አይችልም። ወይ ኡመቱ መኖር ራሱ በዕውቀት ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም አውርሰው የሄዱት ዕውቀትን ነው። ያን እንደሚወረሱት ዑለማዎች ናቸው። العلماء ورثة الأنبياء والعلماء لم يورثوا دينارا ولا درهما إنما ورثوا العلم። ዑለማዎች ብር ወይም ወርቅ አይደለም አንቢያዎች ያስወረሱት ዕውቀትን ያወረሱት። ومن أخذه أخذ بحظ وافر። ዑለማ ላይ መቅራት ዕውቀቱን ማጣራት ብቻም ሳይሆን ተርቢያም አለው። በዛ ዕውቀት ላይ ሰውየውን ያንጹታል። አስተሳሰቡም ይገራል፣ አኽላቁም ይገራል፣ አቂዳውም እየታረመ ይሄዳል። በዛ መልኩ ዲናችንን እንድንይዝ እመክራለሁ። ለዛሬ ማለት ነው ይሄን ጀዛኩላሁ ኸይር ሼክ ባረከላሁ ፊኩም። ምክራችሁን እንሰማና ተግባራላ አድርገን ተመልካቾቻችን የዛሬ የፈትዋ ፕሮግራም ይሄን ይመስላል። ኢንሻአላህ በሰማችሁት በሰማነው እንጠቀም አላህ ያድርገን።
በቀጣይ እስከምንገናኝ ድረስ ሰላም እንገናኛለን። ነገር ግን የፈትዋ ፕሮግራማችን እንደተቀየረ ለማሳወቅ ያክል ነው። ጁሙዓ የነበረው ወደ ሐሙስ ተቀይሯል። ሐሙስ ምሽት 2 ሰዓት ተኩል እንጀምራለን። ይዛ ሰው ይበለን። ሰላም አለይኩም ወራህመቱላሂ ወበረካቱ። فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون